الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله أما بعد السلام عليكم ورحمة الله وبركاته إن شاء الله تعالى أذكركم في هذه الساعة المباركة في مفهوم الغلو بزي تكبر ساعة إن شاء الله لما استوصي في الكترس غلو مالت من مالت اللي هنا إن شاء الله لما استوصي هنا مفهوم الغلو مالت هو المبالغة في الشيء باند ነገር ላይ በጣም ድንበር ማለፍ ወይም ደግሞ ወሰን ማለፍ والتشديد فيه بتجاوز الحد ሸሪዓው ካዘዘን ድንበር አልፈን ስንሄድ ይሄ ምን ይባላል غلو ይሉታል ወይም ድንበር ማለፍ وقد جاء ذم الغلو في نصوص كثيرة በበርካታ የቁርአን አንቀጾችም ይሁን እንደዚሁም ደግሞ በሐዲስ ማለት ነው غلو ወይም ደግሞ ድንበር ማለፍ ተከልክለናል ከነዚህ የቁርአን አንቀጾች መካከል አንደኛው ምንድነው ቀውሉላህ ተባረከ ወተዓላ የአላህ Subhanahu Wa Ta'ala ቃል ነው اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين የሚለው ዘወትር ሶላት ላይ የምናነበው ቁርአን ነው ሱረቱ አልፋቲሃ اهدنا الصراط المستقيم ቀጥተኛውን መንገድ ምራን صراط الذين أنعمت عليهم የነዛን ጸጋን የዋልክላቸውን ሰዎች መንገድ ምራን እነማን ናቸው ጸጋውን የዋለላቸው من النبيين والصالحين والشهداء እነዛ ነቢያቶች ሲዲቆች እውነተኞች ሐቀኞች የነሱ መንገድ ነው አላህ ጸጋውን የዋለላቸው ሰዎች መንገድ ትክክለኛውን መንገድ እንድንከተል አላህን እንለምናለን ማለት ነው አላህ እንዲወፍቀን ማለት ነው غير المغضوب عليهم ولا الضالين እነዚህ غلو የገቡ ቡድኖች ናቸው ያልተቆጣህባቸው ማለት አይሁዶች ናቸው አይሁዶች በድንበር አልፈዋል በዲናቸው ولا الضالين ያልተሳሳቱት ሰዎች መንገድ ምራን እነዚህ ደግሞ ነሳራ ይባላሉ ዕውቀት ባለመኖር ስተት ላይ የወደቁ ናቸው አይሁዶች ደግሞ በስተት ላይ በዕውቀት ላይ ሆኖ የተሳሳቱ ናቸው ሁለቱ ቡድኖች ማለት ነው ስለዚህ ከነዚህ ቡድኖች አላህ እንዲጠብቀን ዘወትር ሁሌም እንለምናለን ማለት ነው ووجود دلالة الآية أنه سبحانه وصف الصراط المستقيم الله سبحانه وتعالى ቀጥተኛ የሆነውን መንገድ ገለጸ بأنه غير صراط المغضوب عليهم ከተቆጣባቸው ሰዎች መንገድ ውጭ አለ የተቆጣባቸው እነማን ናቸው هم اليهود أهل الغلو في الدين بدين ላይ ድንበር ያለፉ አይሁዶች ናቸው وغير صراط النصارى ከነሳራዎች መንገድ ውጭ ያለን መንገድ እንዲመራን ትክክለኛውን እንለምነዋለን ነሳራዎች ደግሞ وهم أهل الغلو في الرهبانية والتعبد ባህታዊነትን በመመስረት ዓለም በቀኝ የሚል እና ስራ ምናምን ተው ጫካ የገቡ ዱንያን የተው ሰዎች ናቸው እነዚህ ሰዎች እነዚህም በዲናቸው ላይ ድንበር ያለፉ ናቸውና ከነዚህ ሰዎች መንገድ ውጭ ያለውን ትክክለኛ መንገድ ምራን ብለን ዱዓ እናደርጋለን حتى خرجوا عن حدود الشرع ከሸሪዓው ሐድ እስከሚወጡ ድረስ ليس فقط في العبادة بل حتى في الاعتقاد በአምልኮት ብቻ ሳይሆን حتى በእምነታቸውም ድንበር ያለፉበት ሁኔታ ይኖራል قال الله تبارك وتعالى يا أهل الكتاب إن أنت مسافت بالتبيتوج لا تغلوا في دينكم بهيمانوتاچو ድንበር አትለፉ ولا تقولوا على الله إلا الحق በአላህ ላይ ሐቅን እንጂ ሌላን አትናገሩ ለምሳሌ ነብይ ኢሳን አንዳንዴ የአላህ ልጅ ነው ይላሉ አንዳንዴ አላህ ነው ይላሉ የሶስተኛ ነው ይላሉ የማይሉት ነገር የለም ይሄ ድንበር ማለት غلو إنما المسيح عيسى ابن مريم نبي عيسى رسول الله يا الله መልእክተኛ ነው የሚለው ያላህ መልእክተኛ ያላህ ባሪያ ነው እንጂ ከዛ ውጪ ሌላ
የአምልኮት ወይም ደግሞ ኢባዳ ሊሰጠው የሚገባ ሰው አይደለም። ሌላው ሐዲስ ጉሉውን በተመለከተ በሐዲስ እንደ መረጃ የመጣው ومنها ما جاء عن ابن عباس رضي الله عنهما قال لي رسول الله صلى الله عليه وسلم غداة العقبة وهو على راحلته انت ላይ ሐጅ ላይ የሆነ እንት ላይ ግመል ላይ ሆነው ያላህ መልእክተኛ ሐቲል ቁጥሊ እንትና አምጣልኝ አሉት። ጠጠር የሚወረወር ማለት ነው ብለው አዘዙት። ፈለቀቱ ለሁ ሐሰያቲን አብደላህ ብን አባስ ጠጠሮችን ለቅሜ ሰጠዋቸውና ሁነ ሐሰል ሐዝፍ ናቸው ሊወረወሩ የሚችሉ ጠጠሮችን ሰጠዋቸው። ፈለማ ወضعتهن في يده እጃቸው ላይ ያኖርኩት ጊዜ ቃለ ምናሉ ያላህ መልእክተኛ አለይሂ ሰላቱ ወሰለም ቢአምሳሊ ሃኡላ በዚህ አይነት አምሳያ ነው መወርወር ያለባችሁ ጠጠር እዛ ጀመራት ላይ ስትወረውሩ ልክ እንደዚህ አምሳያ ብለው አሳዩን። ወያኩም ወልጉሉወ ፊዲን በዲን ላይ ድንበር እንዳታልፉ። አንዳንዱ ጠጠር የሚወረውሩ ትልልቅ ድንጋይ ሁሉ ይወረውራል። ከዛም አልፎ ጫማውን ሁሉ ይወረውራል እዛ ጀመራት ላይ ማለት ይሄ ጉሉው ይባላል። በዲን ላይ ድንበር ማለት ምክንያቱም ምንድነው አሉ ፈኢነማ አህለከ መን ካነ ቀብለኩም አልጉሉው ፊዲን ነው። ከዚህ በፊት የነበሩትን ህዝቦች ያጠፋቸው ምንድነው ችግሩ? በዲናቸው ላይ በእምነታቸው ላይ ድንበር በማለፋቸው ምክንያት ነው ይላል። ሌላው ጉሉውን አስመልክቶ ያስተነቀቁበት ሐዲስ ومن الأدلة ما جاء عن عبد الله بن مسعود رضي الله عنه قال رسول الله صلى الله عليه وسلم هلك المتنطعون ጽንፈኛ የሆኑ ሰዎች ድንበር አላፊዎች ጠፉ። هلك المتنطعون ብለው ይሄንን ተናገሩ። በጣም የሚያጠብቁ መጥበቅ በማይገባው ቦታ ላይ በጣም የሚያጠብቁ ሰዎች ይሄ እንግዲህ የማይገባበት ነገር የለም። በተለያየ ነገር ነው የሚገባው። በዒባዳችን ይገባል፣ በምግብ ላይ ይገባል፣ በተለያዩ ነገሮች እና የጉሉው የሚባለው ነገር እንግዲህ ሁክሙን በተመለከተ በሸሪዓችን ያው ሐራም ነው። አንሱሱ ሳቢቀቱ ቃዲየቱን ቢተሕሪም الغلو ሐራም ነው። ድንበር ማለፍ በሸሪዓ በአላህ ካዘዘን ውጪ ድንበር ማለፍ ይሄ ሐራም ነው። فليس من سمات المسلم የሙስሊም ባህሪም አይደለም አልጉሉ ወተሸዱድ ማጥበቅ በጣም ያልጠበቀበት ነገር ላይ ማጥበቅ ማክረር ማለት በል ዲኑሁ ዲኑ ዩስር ዲናችን ዩስር ነው ገር ነው ወሰማሐቱን ወቢሻረቱን ላ ዑስሩን ወላ ተንፊሩን ምቹ ነው ማስበርገግ የሌለበት ሰውን ማሸሽ የሌለበት እንዲህ አይነት ነው ዲናችን ምቹ የሆነ ነው ማለት። ስለዚህ ከነዚህ ድንበር ማለፎች ጉሉዎች መካከል እንደምሳሌ የሚጠቀሰው አንደኛ አልጉሉ ፊል ሁክሚ በይነ الناس በሰዎች መካከል በሚደረገው ፍርድ ላይ ድንበር ማለፍ የለብንም። حيث امر بالعدل الله سبحانه وتعالى በምን አዞናል? በፍትሃዊነትና በሐቀኝነት hatta ካፊር እንኳን ቢሆን በሐቅ ነው መፍረድ ያለብን፣ በትክክል ነው መፍረድ ያለብን። والظلم خلاف العدل ነው። በደል የሚባለው ነገር የፍትሃዊነት የሐቀኝነት ተቃራኒ ነው ማለት ነው። አላህ Subhanahu Wa Ta'ala ይናስመልክተው ምን ይላል? إن الله يأمركم أن تؤدوا الأمانات አላህ ያዛችኋል አደራዎችን በአግባቡ እንድትሰጡ እንድታደርሱ ኢላ አህሊሃ ወደ ባለቤቷ وإذا حكمتم بين الناس أن تحكموا بالعدل በሰዎች መካከል ስትፈርዱም በትክክልና በሐቅ ፍረዱ። ይሄን ይለናል። በሌላም አንቀጽ ላይ እንደዚሁ ያ አዩሃ الذين آمنوا كونوا قوامين لله شهداء والقسط በትክክል ፈራጆች ሁኑ ለአላህ ብላችሁ በኢኽላስ ማለት ولا يجرمنكم شنآن قوم على ألا تعدلوا በሰዎች ላይ ያላችሁ ጥላቻ ወይም ካፊሮችን ስለጠላችሁ ብቻ ወይም ሰዎችን ስለጠላችሁ ብቻ ፍርድን አታዛቡ በሐቅ ፍረዱ ይላል። اعدلوا استكاكلوا هو اقرب للتقوى ይሄ አላህን ለመፍራት በጣም የቀረበው ይሄ ነው። ወተቁላህ አላህን ፍሩ ان الله خبير بما تعملون አላህ በመሰሩ ስራ ሁሉ ውስጥ አዋቂ የሆነ ጌታ ነው። ሌላው የጉሉው አይነት ድንበር የማለፍ አይነት አልጉሉው في دعاء لله عز وجل አላህ Subhanahu Wa Ta'ala ስንለምን ወይም ደግሞ ስንማጸን ድንበር ማለፍ የለብንም። ይሄን አስመልክቶ ወዱዓው هو العباده
ዱዓ ማድረግ አላህን መማፀን አምልኮት ነው። ስለዚህ በአምልኮታችን ዙሪያ ላይ ድንበር ማለፍ የለብንም። حيث أمر بالتوسط فيه دون الجهر وفوق المخافية ዱዓ በምናደርግበት ጊዜ በጣም ከልክ በላይ መጮህም ተከልክለናል። በጣም ከመጠን በላይ ደግሞ ሚስጥራዊ ማድረግም ተከልክለናል። ስለዚህ በዚህ መካከል فقال الله تبارك وتعالى قل ادعوا الله الله سبحانه وتعالى ለምኑ በላቸው አው ادعوا الرحمن አላህን ብላችሁ ለምኑት ረህማንን ብላችሁ ለምኑት አየማ ተድዑ በማንኛውም ስሙ ብትለምኑት فله الاسماء الحسنى ለአላህ በጣም ምርጥ የሆኑ ስሞች አሉት። ولا تجهر بصلاتك በሶላትህ እኮ በጣም አትጩህ ولا تخافت بها በጣም ዝቃት አታድርግ وابتغي بين ذلك سبيلا በዚህ መካከለኛ መንገድ ፈልግ ወሰጥሁን እያለ ስለዚህ ይሄ እንግዲህ والامر بابتغاء السبيل يعني ان يكون الدعاء تضرعا ዱዓችን ምን መሆን አለበት መተናነስ ያለበት ኩራት የሌለበት دون الجهر وفوق السر ከበጣም ከሲር ማለት በጣም የማይሰማ ወይም ደግሞ ምስጢራዊ ሆነች ከዛችን በላይ ከፍ ያለ ከመጮህም በታች አድርገን ወሰጥ አድርገን አላህ Subhanahu Wa Ta'ala እንለምናለን ማለት ነው። ሌላው የጉሉ አይነት ወይም ደግሞ ድንበር የማለፍ አይነት ምንድነው? ፊጦለ ቢዱንያ ነው። ዱንያን በመፈለግ ዙሪያ ላይ ድንበር ማለፍ አለ። فلم يأمر بترك الدنيا ዱንያን ሙሉ በሙሉ መተውን ሸሪዓችን አላዘዘንም። ሙሉ በሙሉ እርግፍ አድርጎ እንደ ባህታውያኖች ዝም ብሎ ጫካ መግባት ዱንያ ዓለም በቃይ ብሎ መግባትም ተከልክለናል። والخروج الى الفيافي ወደ ሌላ ቦታ ወጥቶ ዝም ብሎ ወደ በረሃው ይሄ አይፈቀድም። ከማለም የእሙር ቢልስቲግራቅ فيها ዱንያ ውስጥ ደግሞ በጣም ጭልጥ ብሎ ሶላተል ጀማዓን የሚያስረሳ ዱንያ ደግሞ ተከልክለናል ማለት ነው። እነዚህ ሁሉ ጉሉው ናቸው ወይም ደግሞ ድንበር ማለፍ ናቸው ማለት ነው። ስለዚህ ስራህን ትሰራለህ ኢባዳህንም ትፈጽማለህ በቃ ሚዛናዊ የሆነ መንቀሳቀስ አለበት። ሶላተል ጀማዓ ሲደርስ ሶላተል ጀማዓ ሄደ መገኘት መቻል አለበት። የቤተሰብ ሐቅ ካለ የቤተሰብን ሐቅ ማስታወስ የጎረቤት ሐቅ ካለ የጎረቤት ታዚያ ካለ ወደ ታዚያ በቃ ባላንስ አድርገህ መጓዝ ያስፈልጋል። ለምን አላህ Subhanahu Wa Ta'ala ወብተጊ فيما آتاك الله الدار الآخرة وابتغي فلك فيما آتاك الله الله በሰጠህ ነገር ላይ ምን ፈልጋለህ الدار الآخرة የአኺራን አገር ፈልግባት በዱንያ በገንዘብ የሚሰጥ ለምስኪን የሚሰጥ ካለ መስጠት ዝም ብሎ እንትን ማለት ብቻ መቋጠር ብቻ አይደለም ወይም መሰብሰብ ብቻ አይደለም። አላህ ዘካን አውጣ ካለ ዘካን ማውጣት ሐጅ ካለ ሐጅ ብድግ ብለ ነፍስያን ቁርጥ አድርገህ መሄድ ولا تنس نصيبك من الدنيا ከዱንያ ድርሻን እንዳትረሳ በዱንያም ተንከሳከስ واحسن كما احسن الله اليك አላህ መልካም ነገር ለዋለልህ ጌታ አንተ መልካም መስራት አለበት። አላህ ገንዘብ ከሰጠ በገንዘብህ አላህን ማመስገን መቻል አለበት። واحسن كما احسن الله اليك ولا تبغي الفساد في الارض በምድር ላይ ፈሳድን አትፈልግ። ፈሳድ ማለት ምንድነው? አኺራን ትተህ በዱንያ ላይ ራሱ ብቻ ላይ መዘፈቅ ይሄ ፈሳድ ያመጣል። ان الله لا يحب المفسدين الله ሙፍሲዶችን አላህ Subhanahu Wa Ta'ala አይወዳቸውም። ሌላው የድንበር ማለፍ አይነት ምንድነው? አልጉሉ في النفقة بالمال ገንዘብ በመለገስ ወይም በመስጠት ዙሪያ ላይም ድንበር ማለፍ ሊገባብን ይችላል። حيث يقول تبارك وتعالى والذين اذا انفقوا لم يسرفوا ገንዘብ በሚሰጡበት ጊዜ ማባከኑ ናቸው። ማባከን በራሱ ምን ሆነ ማለት ነው? ጉሉ ተባለ ድንበር ማለት ብሎ ገንዘቡን አሁን ይዘራል። አሁን እንደዚህ ያየሁት እዛ የሆነ ሰርግ የሙስሊም ሰርግ እኮ ነው እዛ የት ነው ሸራተን ነው መሰለኝ አንዱ ከበርቴ ይዛ እንትን ብሎ እዛ እየጨፈሩ በቃ አዳዲስም ብር እንደዚህ ይበትኑታል። ሚዚዎችን ሙሽራው አዳዲስም ብር እኮ ሀብታ ጠግቦ ማለት እኮ እንደዚህ ልክ እንደለተሩ ያለ እንደዚህ አዳዲስ ብር እኮ ታሸገ ለሚዚዎቹ ተሰጧቸው ምን ይሆን ይችላል? ሚዚዎቹ ልቆ የሚበትኑ ይሄ ጥጋብ ነው። በጣም ኢስራፍ ይባላል። የቂያማ ቀን እንጠየቅበታለን። والذين اذا انفقوا لم يسرفوا ما يباكنوا ولم يقتروا ደግሞ ስስተኛ ደግሞ በጣም ንፉቅ ያልሆኑ በጣም ጨባጣም የሆነ ሰው አለ። በጣም እንደው ገንዘብ ልብስ የማይቀይር ሁሉ አለ ሀብታሙ። አንድ አይነት ልብስ የሚለብሳል
እነ ከሰው ሁሉ የሚወስድ ሀብታም አለ ሰው የራሱን እንኳን ሊሰጥ ቀርቶ ከሰው ካገኘ አበድሩኝ ብሉ እያለ ወደ ባንክ አካውንት ሁሉ ያስገባል ስጡ እያለ ማለት ይሄ በጣም በሽታ ነው ወላሂ ወለም يقتሩ وكان بين ذلك قواما በዚህ መካከል ሚዛናዊ መሆን አለበት በቃ ትሰራለህ በሐላሉ ትከስባለህ አላህ አውጣ ባለህ ነገር ታወጣለህ ለቤተሰብ የሚያስፈልግ ነገሮች ካለ ትሰጣለህ ለትምህርት ቤት የሚከፈል ካለ ትከፈላለህ ለመስጊድ አምጣ ስትባል በአግባቡ ትሰጣለህ በቃ ሚዛናዊ ሆኖ መጓዝ ነው በቃ ሸሪዓችን የሚያዘው ማለት ነው وقوله تبارك وتعالى ولا تجعل يدك እጅህን አታድርግ መግሉላ የታሰረ መግሉል ስስተኞችን ዝልክ እጅና አንገቱ እንደታሰረ አድርጎ መሰለው አላህ እንደዚህ የታሰረ ማለት ነው ولا تجعل يدك مغلولة إلى عنقك ወደ አንገትህ ولا تبسطها كل البسط ደግሞ ዝም ብለህ እጅህን ደግሞ መዘርጋት ደግሞ እንዳው ቅድም እንዳልኋችሁ ደግሞ መበተን فتقعد ملوما محسوب በኋላ ተወቃሽና ተጸጻች ነው የምትሆነው ትነድማለህ ዘርቶ መጨረሻ አላህ ዳህ ያደረገው እንደሆነ ይነድመዋል መጨረሻ ላይ ማለት ነው ስለዚህ በእነዚህ ጉሉዎች በየመጨረሻው የጉሉ አይነት በዒባዳችን በአምልኮታችን ራሱ ጉሉ ሊገባ ይችላል ድንበር ማለት አልሙባለገቱ في العباده በአምልኮት ላይ ትልቅ ምሳሌ የሚሆነን ሷሃቦች ላይ የተከሰተ ክስተታል عن انس بن مالك رضي الله عنه قال جاء ثلاثه راهطين ሶስት ሰዎች መጡና الى بيوت ازواج النبي صلى الله عليه وسلم ወደ ነብያችን صلى الله عليه وسلم ቤቶች መጡና يسالون عن عباده النبي ስለ ነብያችን ኢባዳ እንግዲህ የነብያችንን አምልኮት ከውጭ የሚሰሩትን ማወቅ ይችላሉ ሷሃቦች አቤታቸው ውስጥ የሚሰራውን ግን ወይ በጣም ቅርብ ዘመድ የሆነ ወይ ሚስቶቻቸው ካልሆኑ ሌሊታውን የሚሰሩትን ስራ ማወቅ አይቻልም ሚስቶቻቸውን ካልጠየቅ ማለት መረጃ ማግኘት አትችልም አሁን እዛ ቤት ውስጥ ያለውን ኢባዳ ምን እንደሚፈጽሙ ለማወቅ ሶስት ሰዎች መጡ ይላል ወደ ሚስቶቻቸው ማለት ከዛ ጠየቋቸውና ፈለማ اخبሩ ተነገራቸው ያላህ መልእክተኛ ለሊት ተነስተው ኢባዳ እንደሚያደርጉ ብዙ ጊዜ አልፎ እንደማይተኙ በቃ ቀጥሎ እንደሚያድሩ እንደዚህ አይነት ኢባዳ ነገር አለ ሲነግሯቸው ከአንነውም ተቃሉሃ በቃ እነሱ የሚፈጽሙት ነገር በቃ እኛና ለረሱል ምንድነን ብለው ራሳቸውን አስተናነሱ ፈቃሉ ምናሉ ወአይነ ነህኑ من النبي صلى الله عليه وسلم እኛ የትነና ከነብያችን አንፃር ስንታይ እኛ ምንድነን قد غفر له ያላህ መልእክተኛ አላህ ምህረት አድርጎላቸዋል ما تقدم من ذنبه وما تأخر ያለፈውንም የዋለኛውንም ወንጀል አላህ ምሪያ ያለው ብሏቸው ለሊት ተነስተው ኢባዳ ማድረግ እኛው ምን ዋስትና የሌለን ሰዎች እንዴት ነው አሉና በቃ የሆነ ውሳኔ ላይ ሊደርሱ ነው ማለት قال احدهم አንደኛው ምን አለ اما انا فاني اصلي الليل ابدا እኔ በቃ ህይወቴ እስካልደረስ ከዚህ በኋላ ሌሊት በቃ ልቆም ማለት ኢባዳ ላደርጋል ማይቻል እንትን ውስጥ ገባ ማለት ሁሉ ጊዜ በቃ وقال اخر ሌላኛው ደግሞ ምን አለ انا اصلي الدهر ولا افطر انا اصوم الدهر አመት ሙሉ ልጾማል ዛሬም መጾም ነገም መጾም የማይቻል ነገር በቃ ዝግቻው ውስጥ ሊገባ ولا افطر لا فطر ولا وقال اخر ሌላኛው ሶስተኛው ደግሞ ምን አለ انا اعتزل النساء እኔ ሴት የሚባል እዚህ በኋላ በቃ ሴት ጋር አልገናኝም فلا اتزوج ابدا ባህታዊ ሊሆን ፈለገ ማለት አላገባም ማለት فجاء رسول الله ያላህ መልእክተኛ መጡና ኢለይሂም ወደነሱ ሰሙ መረጃ እነዚህ ሰዎች እንዲህ ማለታቸው ሰሙና فقال انتم الذي قلتم كذا وكذا እንግዲህ የማጣራት ስራ ነው ሰው ስለነገራቸው እናንተ ናችሁ እንደዚህ ብላችሁ ተናገራችሁ አሏቸው አማ والله እንግዲህ አዎ ብለው መልሰዋል አማ والله በአላህም እየምነግራችሁ አሉ ኢኒ ለአኽሻኩም ሊላህ እኔ እኮ በጣም ለአላህ በጣም ፈሪ ነኝ አሉ ወአትቃኩም ለሁ አላህም በጣም ተጠነቀቃለሁ ፈራለሁኝ ላኪንኒ አሱሙ ወኡፍጢሩ እናንተ ምን ስለሆናችሁ ነው እኔ እኮ አንዴ ጾማለሁ አንዴ አፈጥራለሁኝ ምን ስለሆንክ ነው አንተ ሁሌ ጾማለሁ ምትላሉ ወኡሶሊ ወአርቁድ ለሊት ደግሞ እሰግዳለሁ አንዳንዴ መተኛለሁ ይሄ ነው ሚዛናዊነት አይ መተኛት ለሰውነትህ ደግሞ ሐቅ አለው መተኛት እሰግዳለሁ መተኛለሁ ወአተዘወጁ النساء ሚስትማ ገባለሁ አንተ ደግሞ አላገባም ያልክ ለምንድን ነው ከዛ መጨረሻ ላይ አንድ ህግ ያስቀመጡ فمن رغب عن سنتي فليس مني ያሉ ከኔ ሱና ያፈገፈገ ወይም ደግሞ የሸሸ ከኔ አይደለም
ከኔ አይደለም የኔን መንገድ ተከታይ አይደለም ብለው ህግ አስቀመጡ ማለት ነው። እና እዚህ ላይ አሁን እነዚህ ሰዎች ምን አድርገዋል ማለት ነው? ድንበር አለው። ጉሉው የሚባለው ይሄ ነው። ድንበር ማለት ዘለን ወደ ሌላ ነገር መግባት ማለት ነው። ይሄ ነው እንግዲህ የጉሉው አይነት እና የመጨረሻው ሙዓለጃው ምንድነው ነው? የጉሉው መፍትሄው ምንድነው ከተባለ ላ ጦሪቀ ኢላ ሙዓለጀቲል ጉሉዊ ለድንበር ማለፍ መፍትሄ የሚባል ነገር የለውም፣ ሌላ መድኃኒት የለውም። ኢላ ቢተመሱኪ ቢሱነቲሂ ሰለላሁ ዐለይሂ ወሰለም የነብያችንን ሱና አጥብቆ መያዝ ብቻ፣ የነብያችንን መንገድ ታሪካቸውን ማጥናት ምን እንደሰሩ ማለት ነው። በዒባዳ ዙሪያ ላይ፣ በሙዓመላ ዙሪያ ላይ፣ በአቂዳ ዙሪያ ላይ ምንድነው አካሄዳቸው የሚለውን ሱናቸውን አጥብቆ መያዝ እንጂ ሌላ መፍትሄ የለውም። ወልምቲሳሉ ተጎታች ተከታይ መሆን አለብን ለሐነፊየቲ ሰምሐቲ አለቲ ቡዒሰ ቢሃ ሰለላሁ ዐለይሂ ወሰለም ነብያችን የተላኩበትን ምቹ የሆነውን ዲናቸውን መከተል እንጂ ሌላ አማራጭ የለንም። በቃ ሱናዋን አጥብቀህ ከሄድክ አንተ ሚዛናዊ ሆነህ ነው የምትቀጥለው ማለት ነው። ኢንሻአላህ አላህ በሰማነው አላህ ይጥቀመን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين إنه هو الغفور الرحيم. السلام عليكم ورحمة الله وبركاته.